የማራናታ ፕሮግራማችንን ቀደም ሲል በሰማነው ዝማሬ ጀምረናል። በድጋሚ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጌታ ደግሞ በጣም መልካም ጊዜ እንደሚሰጠን እናምናለን። የተወደዳችሁ ተመልካቾቻችን ዛሬ በጣም የሚያስገርም ግጥም አለን። ከዛ ባሻገር ደግሞ ዜና ማራናታ አለ። ከዚሁ ከመጨረሻው ዘመን ጋር በተያያዙ የተለያዩ ዜናዎችን የምንሰማበት ነው። ከመጨረሻው ዘመን ጋር ሲነሳ ደግሞ የአውሬው ቁጥር 666 ማይክሮቺፕስን በሚመለከት ዛሬም የምንላችሁ ይኖረናል። ባለፉት 3 ተከታታይ ክፍል ስናቀርብላችሁ የነበረው ደግሞ ፊልም ዛሬም አራተኛው ክፍል የሚቀርብበት ነው። እንዲህ ካሉ ፕሮግራሞቻችን ጋር አብራችሁ እንድትቆዩ መልካም ጊዜን እግዚአብሔር እንዲሰጠን በጣም ከልብ እመኛለሁ። ወደ መጀመሪያው ፕሮግራማችን እናልፋለን። ሰው ሆይ ይሰኛል። ወንድማችን ገጣሚ የወንደሰን ወርቁ የዛሬ 6 ዓመት በአንድ መድረክ ላይ ያቀረበው ግጥም ነው። በእውነት ይህንን ግጥም ስሰማው በዛ ጊዜ ውስጥ የነበርን የሰማን ሰዎችም ጭምር አንድ ነገር እንድናስብ ወይም ደግሞ ትንቢታዊ መልእክት እንደሆነ እንድናስብ ያደርገናልና በዛን ወቅት ላይ ይሄ ግጥም በቀረበበት ወቅት ዛሬ አገራችን ያለችበት ዛሬ ቤተክርስቲያን ያለችበትን እውነታ ፍንትው አድርጎ የሚያሳይ በጣም አስገራሚ መልእክት ያለው ግጥም ነውና ሰው ሆይ የተሰኘውን ይህንን ግጥም እንድትሰሙት እንድትከታተሉት በጣም በአክብሮት እንጋብዛለሁ። በተለይ ደግሞ በተለያየ የብሔርተኝነት አስተሳሰብ አመለካከት ውስጥ ሆናችሁ ከክርስቶስ ዘር እንደመጣችሁ ለማታስቡ ሰዎች የክርስቶስ ዘር አካል እንደሆናችሁ በምድራዊ ዘረኝነት በምድራዊ ብሔርተኝነት አስተሳሰብና አመለካከት ላላችሁ ሰዎች ለእናንተ ትልቅ መድኃኒትም ነው ብዬ አስባለሁ። እንግዲህ እግዚአብሔር በዚህ ይፈውሳችኋል። ዛሬም ይሄ ስሜት ዛሬም ይሄ ጉዳይ በእግዚአብሔር ቤትም ውስጥ በብዙ ክርስቲያኖችም ውስጥ ስላለ ማለት ነውና ሰው ሆይ የተሰኘውን ግጥም እነሆ ወደ እናንተ እናደርሳለን። መልካም ጊዜ ይሆንልን። ወንደሰን ወርቁ እባላለሁ። የአልማዝ የበኩር ልጅ ነኝ። የግሬት ኮሚሽን ሚዲያ ስታፍ ነኝ። ኢትዮጵያዊ ነኝ። ሰው ነኝ። ሕዝቤ ሆይ ሕዝቤ ሆይ እረ ሕዝቤ ሆይ ትላንትና ማታ እኩለ ሌሊት ላይ እንቅልፍ ሸለብ አርጎኝ በሰመመን ሲሳይ ህልም አይሉት ቅዠት ያየሁት ስንክሳር ከምኑ ጀምሬ እንዴት ልተርከው እንዴትስ ልናገር መላይ ጠፋው ነገር። አቤት 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 ትላንትና ማታ ተኝቼ በህልሜ ያየው ስንክሳር ሳስበው ደግሜ ፍራት ፍራት ብሎኛ አስጨነቃት ነፍሴን። ለምን እኔ ብቻ አብረን እንጨነቅ ስማኝማ ህልሜን። ሕዝቤ ከበድ ያለ ዝናብ ዶፍና በረዶ ካውሎ ንፋስ ጋር ወጀብ ተቀላቅሎ ጊዜውን የሳተ ወቅቱን የዘነጋ ክረምታየው ወልሜ ሀገርን ሲያሰጋ ያለ ጊዜው ዘንቦ ምድርን ሲያጥለቀልቅ ውሃ እስኪወጥ ድረስ ጎርፋየው በህልሜ እንባ ከደም ጋር ተቀራቅሎ ሲፈስ። ሕዝቤ ሆይ ያየሁትን ህልሜን እንዳሻህ ብትፈታ ቅር አይለኝም እኔን። ወትሮም ምዝቻ ሀገር ብዙ ነው ፈታኙ ህልመኛው ቢያልምም ህልሙን ካየው ይልቅ ፈቹ ነው ወሳኙ። ሕዝቤ ሆይ እኔ ግን ያየሁት ህልም ብቻ ሳይሆን ይመስለኛል ራእይ መፈጸሙ አይቀርም በውን ስጋ ለብሶ ፍጥረት ሁሉ እስኪያይ እያልኩኝ ስነግርህ በጭንቀቴ ሌሊት ያስጨነቀኝን ህልም ይሄኔ በሆድህ ቅዠታም እያልከኝ ይሆን አላታፍርም። ቅዠታም ብትለኝ ህልመኛ ብትለኝ አልያም ባለራእይ ኋላ አመሻሽ ላይ በውን ታየዋለህ አትቸኩል ሕዝቤ ሆይ። ወቅቱን በዘነጋ በከረመ ክረምት በረግረግ ጭቃ ላይ ጎጆ ልትመሰርት ደፋ ቀና ስትል አየሁ በህልሜ። ምን አስበህ ነው ግን ንገረኝ ወንድሜ። ጣራ ጉልላቱ የወርቅ ቅም መስሎ ቤት ሰራው ብትለኝ ቁመተ መለሎ ግና ምን ዋጋ አለው ሺ ቢያምር ውበቱ ተከፋፍቶ ቢታይ ስረ መሰረቱ በረግረግ ጭቃ ላይ በአሸዋ ላይ ነው የታነጸው ቤቱ። አሸዋ ላይ የማይታነጸው እቤት መውደቁ አይቀርም ነፋስ የመጣለት ጎርፉ የሰው እንባ ሞልቶ የፈሰሰለት ሕያው እግዚአብሔርን ለዚያ ቤት ወየውለት ወየውለት ወየውለት። ብቻ ቀኑ ይድረስ ክረምቱም ቶሎ ይግባ መፍረዱ አይቀርም ጎርፉ የሰው እንባ። ሕዝቤ
ከአያት ከቅድመያት በዕድሜ የሰላ ያረጀ ያፈጀ ተልቶ የሻገተ የታሪክ አተላ የከረመ እርሾ በጥብጠው እንዳዲስ ቂም በቀል ቢግቱን ትን እስኪለን ድረስ ሳንፈጠርኛ ድሮ ባጼ ጊዜ ተጽፎ ቢቆየን ደመላሽ ኑዛዜ እንዳሮጌው ዘመን እንዳመተ ፍዳ ቁረጠው ፍለጠው ቢሉን ባባትዳ ሕዝቤ እኛ ግን ዛሬ ላይ ስናስብ የኋሊት ያለፈው አለፈ ብለን የቂም ቅሪት የአባቶችን በደል ለማርከስ በእንባ ይቅር ልንባባል ቃል ኪዳን ስንገባ ዛሬም በቂም በቀል ዛሬም በጥላቻ አንዳንዶች ጥግ ይዞ ቢያጓሩ በዛቻ ድፍን 2000 የምህረት ዓመት ተንጠፍጥፎ ሲያልቅ አይተው እንደ ዘመት ቂም በቀል ቢያወርሱ ለልጅ ልጆቻቸው ዓመተ ምህረት ዛሬም አልገባቸው። ሕዝቤ ሆይ ባሉባልታ ወሬ በቂም በቀል ትርክት አጉል ተነሳስተ ሌላው ላይ ብትቀስት ወንድምን ብትገፋ ትገፋለ በግፍ ሰይፍን ብታነሳ ትወድቃት በሰይፍ ጥበብ አስባቡ አመጽ ብትለኩስ ጠፍቶ የሚያጠፋ እዚያም መሳት አለ አንተን የሚያተኩስ። ሕዝቤ ያየሁትን ሕልሜን ራሴው ስፈታ ከትላንቱ ይልቅ ፍራቴ በረታ። ለምን እኔ ብቻ አብረን እንጨነቅናና ሕልሜን ፍታ። ከጥንትም አንድ ላይ የኖረ ሕዝብ አብሮ ወንድማማች መሃል አየው በቀል በቅሎ ጌታ በመስቀል ላይ ተፈጸመ ብሎ የጥልን ግድግዳ ቢያፈርሰውም ንዶ ፍጹም ያልገባቸው የወንጌሉ ፋይዳ ዳግም ገነቡልን የጥልን ግድግዳ። ቢገስጹት ማይገሰጽ ቢገፉት ማይገፋ ሲወርድ ሲዋረድ መጥቶ በእኛ አናት ላይ ቢደፋ ወደህ ከገባሃት ከአዘቅቱ ፍዳ በል እንግዲህ ጎበዝ ተጋፈጥ ግድግዳ። ልክ እንደ ባቢሎን ከስር መሰረቱ ትምክህትን ሊያንጹ ወንድሞች አምፀው ትውልድ አሳመጹ። የዘመን ወረርሽኝ አዚም ተጭኗቸው አባቶች መገሰጽ ይኸው ተሳናቸው። አንተምተው ብሎ የሚቆጣ እንዴት አስታራቂ ሽማግሌ እንጣ። ሕዝቤ ሆይ ዘመን ያልተረዱ ግብዝ አገልጋዮች የበግ ለምድ ለብሰው የገቡ ተኩላዎች የክርስቶስን ቤት አካልን አፍርሰው በስም ሊነግዱ ከአንድነት ይልቅ መለየት ወደዱ። በስልጣን ሽኩቻ ስራ በዝቶባቸው ሕዝብን መከፋፈል ሆነ ራእያቸው። ሕዝቤ አንዱ ለሚነግሰው ስልጣን ሲናጠቁ ሕይወት እንደ ዘበት እልፍ አላፍ ማለቁ ሞልቶ ለማይሞላው ለስልጣን ጥማቸው ሌላው ምን በወጣው ይቅመስ ጽዋቸው። ዘመን ያለፈበት አጉል ትምህርታቸው ከሕይወት መንገድ ላይ አሰናክላቸው። ያልተጻፈ አንብበው በምድር ቢደላቸው ሆዳቸውን ሞልቶ ተራበች ነፍሳቸው። ሕዝቤ መንጋው ተበትኖ ሳለ ምድረ በዳ እረኞች ተያዙ በራሳቸው ፋይዳ። ቅጥረኛ እረኞች መንጋውን በትነው ራሳቸውን ሆነ የሚያሰማሩ ተክተው ሞላ ጎደለ ቁማር ያማራቸው ሽሮና በርበሬ ሆነ ስብከታቸው። አዙሪት የያዘው ቀቢጸ ተስፋቸው ከምድር ቁሳቁስ ጋር በስውር ሰፋቸው። ከቤተ መቅደሱ ከነኮተታቸው ምነው ጌታ ኢየሱስ በጅራፍ ባላቸው። ሕዝቤ ሆይ ኧረ ሕዝቤ ሆይ ኧረ እንደምን አለህ? እንዴትስ ይዞሃል ይሄ ሰሞነኛ? ሁሉ ብሶተኛ፣ ሁሉ ሰበበኛ፣ ሁሉ ነገረኛ፣ ሁሉ ጋዜጠኛ፣ ሁሉ ፖለቲከኛ አውቀንም ሳናቅም ያስተማርነው ትምህርት የሰበክነው ስብከት እየተጋጋለ ያበጣበጥነው ሕዝብ ሳይታረቅ ቀድሞ እንደተቋሰለ ዘመን የሞተበት እጅግሩ የደማ ህሊናው ታውኮ አንዱ ቤቱ ፈርሶ ሌላው ተፈናቅሎ ባዘን ተፍረክርኮ ጎራ እየለዩ ብሔር እየረዩ ለአምልኮ መሰብሰብ ልዩነትን ሰብኮ በርግጥ ጊዜው ነው ወይ ምጽአቱን መጠበቅ በዚህ አይነት አምልኮ? ጊዜው ነው ወይ? ጊዜው ነው ወይ? ሕዝቤ ለመሃይም ፖለቲካ ምሁራንን አንገብርም። በከፈልነው ግብራችን ሙሰኞችን አንቀልብም። የአንዱን ስህተት ሌላው ደግሞ በሰንካላ ወንበር እየተተካካ እንዳጥፍቶ ጠፊ ውሃ ማያነሳ ዜሮ ድምር ፖለቲካ ምን ያደርግልሃል? ሕዝቤ ሆይ ምን ያደርግልሃል?
ይህን ፖለቲካ ብለህ በገዛ ወንድም ጦርነት ብጠራ አብሮ ያልቃል እንጂ ወንድ ሁሉ በተራ አሸናፊም የለም ተሸናፊም የለም። ግና ታሪካችን ዝንተ ዓለም ዘላለም እንደ ማስፈራሪያ ማስተማሪያ ይሆናል ለዚህ ድፍን ዓለም። ሕዝቤ ሆይ ወደፊት እያየህ የኋላ ጋላቢ ጥላቻ እየዘራህ በቀል አራጋቢ የአባቶችን ስተት ከነስንክሳሩ ሳታርም ደጋሚ በዘር ማንዘር ላይ እርምን እየዘራህ እርግማን ቃራሚ ነገር ሳትመረምር ወደ ነፈሰበት በግምት አስጋሚ የሀገርን ተስፋ የትውልድ ራእይ በእንጭጩ አውዳሚ ጻድቁን ረጋሚ ኃጥኡን አጽዳቂ ሰላምን አዋኪ ጦርነት ናፋቂ ጨለማን ጨለማ ቀኑን ቀን የማይል አቋመ ሰንካላ ለዝና ለክብር ለታይታ ብቻ አምታቶ እየበላ ለሆዱ ያደረ የደሞዝ እስረኛ ቅጥረኛ ሰባኪ በል ያሉትን ብቻ ብሎኛል እያለ ቅዠቱን ተራኪ በሞላበት ዘመን የሃይማኖት መልክ ይዞ ሰው መሳይ በሸንጎ ሲንጎማለል ይውላል ቀን ላይ እንደ መላክ ክንፉን አንዠርግጎ ደግሞ ዞሪልና ጨለማን ተግኖ ጥላቻን ሰባኪ በቀል አራጋቢ አመጽ አቀጣጣይ በሞላበት ዘመን ሁለት ቢላ ይዞ እዚያም መሳይ ሀገሬ ኢትዮጵያ ምነው መርዶሽ በዛ በላዩ ላይ ገዳዩ ልጅሽ ነው ሟቹም ያው ልጅሽ ነው ለበቀል ሲያሽካካ ሐዘንሽ ቅጣጣ ከቤትሽ አልወጣ ብለው የተረቱ ላንቺ ነበር ለካ መረጃ ማስረጃ ምስካሪ አልባ ይዘህ የአገር ዜጋ በስሜት ተነደ በጭፍን ጥላቻ በሰው ላይ አደጋ የሰው ፊት እያየ ራስ ከሳሽ ሆነ ራስ ትፈርዳለ ስለ እውነት ሳይሆን መልክ ብቻ አይተ በግፍ ታዳላለ በክልል ትብታቦሽ የጎሳ ጥራጥረ በብሔር ተቧጥነህ በሰለጠነ ዓለም ስልጣኔ ንቀህ ካለም ኋላ ቀረህ። ሕዝቤ የ3000 ዘመን ታሪክ ሲወሳ ያኔ ድሮ የአባቶች አባት የአያቶች አያት ቅምቅማት ሁላ በበሬ ነበረ ሲያርሱ የነበሩ ጤፍና ማሽላ ያንኑ በቆሎ በዚያው በሬ አሰህ መብላት እያቃተህ ሆድህ እየራበው ማረሻ ቀጥቅጠ ጦርን ታበጃለህ። ሕዝብን በሕዝብ ላይ ትውልድን በትውልድ ከጀርባ እያቃሩ በፈጣራ ወሬ ባሉባልታ ፈረስ ሐሜት እየዘሩ አፋይቶ አናይቶ ስልጣን ላይ ለመውጣት አሉልህ ያሴሩ። ተው ተመለስ ሕዝቤ ተው ተመለስ ሕዝቤ በሰላሙ ዓለም ሰላም ከእጅ ላይ ካመለጠች አንዴ መቼም ከአውሮፓ እርዳታ ይታደል ሰላም እንደ ስንዴ። በዚህ ረሃብ ላይ ጦርነት ታክሎ አሳር ላይ አበሳ ችግር ላይ አባራ ከሰላም በስተቀር አማራጭ የለህም አትናፍቅ ጦርነት አትጥራ መከራ። ዛሬ እንደ ዘበት የገፋህ ሰላም ከእጅ ብልታመልጥ መዘዟ ገንፍሎ አይደለም ባንተ ዕድሜ የልጅ ልጅ ሁሉ ዕድሜውን ቢገብር አያገኛት ከፍሎ። ተው ተመለስ ሕዝቤ እርግጥ ነው ባለፈው ዘመን ተጨቁነህ ይሆናል በግፈኞች ሁላ በጨካኞች ሥራ መከራ አይተሃል መብትህም ተረግጦ አይተ ብዙ ፍዳ ዛሬ ላይ ደርሰሃል። ቢሆንም ያለፈው አለፈ ሄደ የከነፈ የጨለማው ምዕራፍ ዳግም ተመልሰህ ለምን ትመኛለህ የአባቶችን ትፍ ሁሉን ብትናገር ሆድህ ባዶ እንዳይቀር የትላንቱን ትላንት ሆድ ይፍጀው በልና ወደፊት እያየ ይዘህ ብሩህ ተስፋ በዓላማ ጽና። ሕዝቤ ስማኝማ እንግዲህ ህልሜን የፈታሁት አፈታት እንዲህ ነው እንዳሻኝ በፈታ በገዛ ህልሜ ላይ ማን ነው የሚያገባው? ወቅቱን የዘነጋ ዑደቱን የሳተ የከረመ ክረምት አድሮ ግን ከዋለ ይሄ አመጽና የሽብር ጥሩምባ አልበርድልህ ብሎ እንዲህ ከቀጠለ ደህና ሁኚ ኢትዮጵያ፣ ደህና ሁኚ ሀገር፣ ደህና ሁኚ ጎሳ፣ ደህና ሁኚ ብሔር፣ ደህና ሁኚ እናት፣ ደህና ሁኚ አባት። ህልም ይሆንብሃል እንዲወጥቶ መግባት የሞተውም ሞቶ የቀረው ሲሰደር በረሃብ በጠኔ ይገባህ ይሆናል የሰላም ጥቅሟ ምናልባት የዛኔ። አልገባኝም ካልከኝ የህልሜ ፍችና የዚህ ግጥም ቅኔ አይዞ ትንሽ ታገስ በተግባር ታያለ የጊዜን ብያኔ። ሕዝቤ ሆይ በንስሐ ፍሬ ባትመለስ ዛሬ ድንገት ወላድ እናት ምጥ እንደሚይዛት ምጥ ይመጣብሃል። አምጠህ የወለድከው እሳት መልሶ ይበላሃል። እልከኛ ሆነ ይህን ያመጽ እሳት ካራገብከውማ ራስህ በራስህ ላይ ያወጅከውን አዋጅ ይህን መርዶ ስማ። ሰላምን ቀጠላ ሆነ አሸርጋጁ ካመጻ ጋር ተራ ይሄው በደጅ ነው ሶሪያ ላይ ያለው ዶፍና መከራ አንተ ላይ ሊያባራ። ሕዝቤ ሆይ ግራው ከገባው ጋር ግራ አትጋባ፣ ይልቅ ወደ ቤትህ ወደ እልፍኝህ ግባ። ይሄ ያመጽ ፈሳሽ ቁጣው እስኪያባራ ከአድመኞች ጋር አትብላ አትጠጣ አታድም በሴራ። ለሰላም ካልሆነ ለፍቅር ካልሆነ ከግፈኞች ጋር አታቅድ በጋራ። ይሄ ክረምት አልፎ ቀኑ እንዲሆን ብራ መልማትም መጥፋትም እሳትና ውሃ ገነትና ሲኦል ይኸው ናቸው ፊትህ። መርጠህ ተሰማራ በእጅ ነው ምርጫው ነፃ ነው ፈቃድህ።
ሕዝቤ ሆይ የትም ላይ ያደርስህ ከንቱ ፖለቲካ፣ ይልቅና ከኔ ጋር ና ግንባር እንፍጠር፣ ሌላ ፓርቲ እንመስረት፣ ሌላ ሀገር እንገንባ። አዲሱ ፓርቲያችን ሁሉን የሚያግባባ ሕገ መንግሥት አለው ከሰማይ የመጣ። ሕዝቤ ሆይ ምን ያደርግልሃል ከንቱ ፖለቲካ፣ ከመቋሰል በቀር ነፍስን ላያረካ። ሕግን ያወጣ ሕግ ጋጥሶ፣ ደንብ አስከባሪ ደንቡን ገርሶ፣ ጸረ ሙስና ሙስና ጎርሶ፣ እንባ ጠባቂ እንባ አፍስሶ፣ ታሪክ መምህር ታሪክ አዛብቶ፣ የማይቀድስ ቄስ ቀድሱ ብሎ፣ ወንጌል ሰባኪ ቂም በቀል ሰብኮ፣ ፓስተር ተብዬ ፖስተር ለጥፎ፣ ውሃና ዘይት ቸርቻሪ ሆኖ ምን ያደርግልሃል ይሄ እንቶ ፈንቶ፣ እንኳንስ በሰማይ በምድር የሚያስኮንን ነፍስህን አግቶ። ሕዝቤ ሆይ ሐዋርያ የተከለውን ነቢይ ሲነቅለው፣ ወንጌላዊ ያጸደቀውን ፓስተር ሲኮንነው፣ ቄሱ የባረከውን ሽማግሌው ረግሞ፣ መሪና ተመሪ ሲቆራቆስ ከርሞ፣ በቅንዓት መንፈስ እየተናናቁ ወንጌሉን አስቀምጠው ወንጀል ያረቃሉ። በዚሁ ጥንቅጥ ውስጥ ገባ መከፋፈል፣ ገባ መቀራቀስ፣ የኔ በልጥ እየተባባሉ ዘር ማንዘር ጎትተው ቤቱን የዘመድ ቤት አድርገው ቁጭ አሉ። ወየው ለራሴ ወየው ለራሴ በለፈለፍኩበት በዚህችው ምላሴ፣ ወየው ስለ ራሴ። እኔስ ማነኝና እንዲህ እንድናገር የከፈትኩት አፌን? ማን ወቃሽ አርጎኝ ነው በዚህ ትውልድ ላይ ያሾልኩት ብዕሬን? እኔስ ማነኝና ከማንስ ተሽዬ በፊትህ የቆምኩት መካሪ መስዬ? እኔም ለራሴ ነው እናንተም ለናንተ እነሱም ለነሱ፣ ብትፈልጉ ሳቁ ብትፈልጉ አልቅሱ። እኔም ለራሴ ነው እናንተም ለናንተ፣ ኑና ተያይዘን ንስሐ እንግባ ቀኑ እንዳባተ። ሕዝቤ ሆይ አይዟችሁ አይዟችሁ ወንድሞች በዚህ ቃል ተጽናኑ። በእጅ ያልተሰራ ዓይን ያላየን ከቶ ሀገር አለን በሉ። ከቶ መብራት ላይድ የሕይወት ብርሃን በጉ እያበራ፣ ውሃ ሄደች መጣች ከቶ ላንጨነቅ የሕይወት ውሃችን ሁሉን እያረጋ። ስደት በስደት ላይ መፈናቀልና ጦርነት ላንሰማ፣ ጌታ ለልጆቹ ሄዶ ያዘጋጀው አለን ውብ ከተማ። እናንተ ምስኪኖች ርስት አልባ ዜጎች ሸክማቸው የከበደ፣ ጥንትም ለእናንተ ነው ክርስቶስ ከሰማይ ቁልቁል የወረደ። ከቶ የማይሻር ተስፋ ቃል ስላለን አብረን እንድንገባ፣ ኑና ተያይዘን የሰማዩን መንግሥት በምድር እንገንባ። ኑ ግንባር እንፍጠር ለሰማዩ አክሊል ለተሻለ ተስፋ። በተሰጠን ስልጣን ለሰው ዘሮች ሁሉ ስንማልድ ለዓለም፣ እኛም እንዋጋው ከስጋና ከደም ከሰው ጋር አይደለም። በምድር ስንደራጅ እንደ ሰማይ ዜጋ ዋናው ዓላማችን ከጨለማው ገዢ ከርኩሳን መናፍስት ነውና ጠባችን። ክርስቲያን ሁላችሁ ተነሱ እንነሳ፣ እንያያዝ ዛሬ በፍቅር በሥራ። ከታቆረ ኩሬ ከጎጣችን ወጥተን ለዓለም ብርሃን በጨለማ እናብራ። ከነገድ ከቋንቋ ከጎሳና ከዘር የተዋጀን እኛ ጽዮን እስከምንደርስ ከቶ ላንለያይ በምድር መመዘኛ። ዳግም የተወለድን ከሚጠፋው ዓለም አይደለንምና ርስታችን በሰማይ በበጉ ከተማ ይሆናል የጸና። ያየሁትን ሕልሜን ለበጎ ስፈታ፣ ሁሉም ነገር መልካም ቢሆንስ ባንድ አፍታ። በአራቱም አቅጣጫ እየተንጓለለ የነፈሰ ንፋስ፣ የበረከት ዝናብ በምድራችን ሊዘንብ አስቦ ቢሆንስ ማን ያውቃል? እኛ ከተስማማን ለሰላም ለፍቅር ልባችን ከቀና፣ እግዚአብሔር ሰጥቶናል የተከፈተ በር ወደ እንደገና። አመሰግናለሁ። የሰማነው ግጥም እንግዲህ በጣም ትልቅ ነገር እንዳስተማረን፣ ትልቅ ትንቢታዊ መልእክት እንደሆነ እንድናስብ ያደርገናል። በተለይ ደግሞ በዛን ወቅት የነበራችሁ ሰዎች፣ በዛ ታዳሚ የነበራችሁ ሰዎች እናንተ ይህንን ጊዜ ስታስቡ ብዙ ነገር ትውስ እንደሚላችሁ አምናለሁኝ። የተወደዳችሁ ተመልካቾቻችን እንግዲህ እግዚአብሔር በተለያየ መንገድ ይናገራል፣ በተለያየ መንገድ ሐሳቡን ይገልጻል። እኛ ደግሞ ሰዎች እንድናስተውል ደግሞ እግዚአብሔር ይርዳን፣ ጸጋውን ያብዛልን። በተለይ ደግሞ በእንደዚህ አይነት አስተሳሰብና አመለካከት ላላችሁ ሰዎች ትልቅ መልእክት ነው ብዬ አስባለሁ። ግጥሞ ትንቢታዊ መልእክትም ጭምር እንደነበረ ነው እማም ነው። ወደ ቀጣዩ ፕሮግራማችን እናልፋለን። ዜና ማራናታ ነው። ሰሞኑን የአሜሪካን መጽሐፍ ቅዱስ ማህበር ያወጣው አንድ ዘገባ በየቀኑ መጽሐፍ ቅዱስን የሚያነቡ ሰዎች ከጭንቀት፣ ከፍርሃት፣
ከተስፋ ማጣት እና ከብቸኝነት ከመሳሰሉ ስሜቶች ነፃ እንደሚሆኑ እንደዚህ አይነት ስሜት የሚሰማቸው ሰዎች መጽሐፍ ቅዱስን ቢያነቡ ዘወትር ቢያነቡ ከእንደዚህ አይነት አስተሳሰብና አመለካከቶች ወይም የጤና ጉዳቶች በጣም የተሻለ ህይወት እንደሚኖሩ የመጽሐፍ ቅዱስ ማህበሩ ያወጣው ዜና ነበርና ይሄ ትልቅ ዜና ነው። ከዛም ባሻገር ደግሞ እንደ መጽሐፍ ቅዱስ ማህበሩ ይሄንን ማዘውተር ለሰዎች በተለይ በልምድ ከሚያደርጓቸው የተለያዩ አይነት ነገሮች ውስጥ ይሄኛው በጣም ከሁሉም የተሻለና ለእንደነዚህ ከመሳሰሉ የጤና ቀውሶች ሊረዳ እንደሚችል አሜሪካን መጽሐፍ ቅዱስ ማህበር አስታውቋል ማለት ነውና ይሄ በጣም የሚመከር ነው። እንግዲህ መጽሐፍ ቅዱስን ማንበብ የእግዚአብሔር ቃል ነው። የእግዚአብሔር ቃል ህይወት ያለው ቃል ነው። የእግዚአብሔር ቃል የሚመራን ነው። የእግዚአብሔር ቃል ከሁሉም በዓለማችን ላይ ከተጻፉ መጽሐፍቶችም ሁሉ ይልቅ በሽያጭም ረገድ እንኳን በጣም ከፍተኛውን ስፍራ የያዘና እጅግ ደግሞ ለሰው ልጆች ሁሉ የሚመከር ሳይንቲስቶች የሚመክሩት የሃይማኖት ሰዎች የሚመክሩት ሌላው ማህበረሰብም ጭምር የሚመክረው ትክክለኛ የእውነት ቃል ነው። ሕያው ቃል ነው። የሚሰራ ቃል ነው። ዘላለማዊም ቃል ነውና መጽሐፍ ቅዱስን በዚህ በተለይም በክረምት ወቅት ላይ ወጣቶች ተማሪዎች ሆናችሁ በተለያየ የሙያ ዘርፍ ውስጥ ሆናችሁም የምትገኙም ጭምር እንደ መንፈሳዊም ሰው ከዛም ውጪ ደግሞ ይሄንን ፕሮግራም ለምትከታተሉን በሙሉ መጽሐፍ ቅዱስ የማንበብ ልማዳችሁን እንድታዳብሩ ይሄንን የእግዚአብሔርን ቃል በማንበብ ህይወታችሁን እንድታድሱ እንድትለውጡ ለመምከር እንወዳለን። እንግዲህ የተወደዳችሁ ተመልካቾቻችን ይሄ የሰሞኑ ዜና ነው። ወደ ሀገራችን መለስ ስንል ደግሞ ሰሞኑን ሐዋሳ ላይ በጣም በሚያስገርም ሁኔታ ነፋስና ዝናብ ቀላቅሎ የዘነበው ዝናብ በጣም ብዙ ንብረቶችን ሲያጎድል እንደነበረ በተለያዩ ማህበራዊ ሚዲያዎች ላይ ስንመለከት ነበረ። በሰዎችም ላይ ከፍተኛ ጉዳት ደርሷል። ስለዚህ ሐዋሳ ያላችሁ ቅዱሳን እግዚአብሔር እንዲያበረታችሁ እግዚአብሔር እንዲጠብቃችሁ ጸሎታችንን እንቀጥላለን። ደግሞም እንዲህ አይነት ጉዳት የደረሰባችሁም በሙሉ ደግሞ እግዚአብሔር እንዲያበረታችሁ እንዲያጽናናችሁ በጣም ከልብ እንመኛለን። በዛ ያላችሁ ቅዱሳን ይሄ መልእክትም ጭምር ነው። ምናልባትም አንዳንዶች እንደነገሩኝም ከሆነ ይሄ ነገር ከመከሰቱም በፊት እግዚአብሔር ሲናገር እንደነበረና ነገር ግን ያው አንዳንድ ሰዎች እግዚአብሔር የሚናገረውን ነገር ችላም በማለትም ጭምር ዋጋ መክፈልም እንዳለው ሲነግሩኝ ነበርና ዳግመኛ ይሄ ነገር ደግሞ እንዳይከሰት ምናልባትም በአጥኔዎቹ ይሄ ነገር ድጋሚም ሊከሰት ይችላል የሚል ነገር ስላለ በዛ ያላችሁ ቅዱሳን በህብረት እንደ ከተማ አብያተ ክርስቲያናት እንደ ሲዳማም ክልል አብያተ ክርስቲያናት እንደ ካውንስልም ደግሞ በዛ ያላችሁ በሙሉ እንድትጸልዩ በዚህ አጋጣሚ ለማበረታታት እንወዳለን። ከዛ ውጪ ደግሞ በተለያዩ ዓለማት በተለያዩ ክልሎች የምንኖር ደግሞ ለነዚህ ወገኖቻችን እንድንጸልይላቸው ይሄንን ለማበረታታት እፈልጋለሁ። ክብራትና ክብራን ዜና ማራናታ ቀጣዩን የአየር ሰዓት ይረከባል። ነጻነት ዋቆማ ስለመጨረሻው ዘመን ደግሞ አሁን ዓለማችን ላይ ስላሉ የተለያዩ ክስተቶች ልታደርሰን መስመር ላይ ናት። ወደዛው እናልፋለን። መልካም ጊዜ። ሰላም ለእናንተ ይሁን። ከተለያዩ ዓለም አቀፍ የዜና ምንጮች ያገኘናቸውን መረጃዎች ወደ እናንተ የምናደርስበት የማራናታ የዜና ሰዓታችን ነው። ከመረጃዎቹ ጋር ነጻነት ዋቁማ ነኝ። በሱዳን ከግንቦት ወር ወዲህ በተከሰተ የኮሌራ ወረርሽኝ 170 ሰዎች መሞታቸውን የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ እንዳስታወቀው በሱዳን በተለይም በኮርዶፋን ክልል የኮሌራ ወረርሽኝ መስፋፋቱን ቀጥሏል። ከግንቦት ወር ጀምሮ ከ2000 በላይ የሚሆኑ በበሽታው የተያዙ ሰዎች የተለዩ ሲሆን 170 የሚደርሱ ሞቶችም ተመዝግበዋል። ኦቻ ባወጣው የሰብአዊ ሁኔታ መግለጫ ላይ አስቸጋሪ የስራ ሁኔታዎች ቢኖሩም የእርዳታ ድርጅቶች በማንኛውም ቦታና ጊዜ ህይወት አድን እርዳታዎችን ማቅረባቸውን እንደቀጠሉ ገልጿል።
በዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ወረርሽኝ የሟቾች ቁጥር 1405 ደረሰ። በዲሞክራቲክ ሪፐብሊክ ኮንጎ በኢቦላ ቫይረስ ምክንያት ህይወታቸው ያለፈ ሰዎች ቁጥር 1405 መድረሱን የሀገሪቱ የጤና ባለስልጣናት አስታውቀዋል። እስካሁን በቫይረሱ መያዛቸው የተረጋገጠው ሰዎች ቁጥር 3200 የደረሰ ሲሆን የሞት ምጣኔውም ለግማሽ የተጠጋ መሆኑ አሳሳቢነቱ አይሏል። በሀገሪቱ ያለው የኢቦላ ስርጭት በከፍተኛ ሁኔታ የጨመረ ሲሆን ባለፉት 10 ቀናት ውስጥ ብቻ 1000 የሚጠጉ አዳዲስ ሰዎች በቫይረሱ መያዛቸው ተመዝግቧል። በቬንዙዌላ በተከሰተው የመሬት መንቀጥቀጥ የሟቾች ቁጥር ከ5300 በላይ መድረሱ ተነገረ። በቬንዙዌላ ሰሜናዊ የባህር ዳርቻ አካባቢዎች ሁለት ግዙፍ የመሬት መንቀጥቀጦች ከተከሰቱ አንድ ወር ቢሆነውም ዜጎች የጠፉ ዘመዶቻቸውን ፍለጋ አሁንም አላቆሙም ተብሏል። በመሬት መንቀጥቀጡ ምክንያት የሟቾች ቁጥር 5300 ማለፉ የተረጋገጠ ሲሆን ከ16500 በላይ ሰዎች ደግሞ አካላዊ ጉዳት ደርሶባቸዋል ተብሏል። መንግስት በይፋ የጠፉ ሰዎች ቁጥርን ባይገልጽም በሺዎች የሚቆጠሩ ሰዎች አሁንም የገቡበት እንዳልታወቀ ይገመታል። አደጋው ከ20 ሺህ በላይ ሰዎችን ከመኖሪያ ቀያቸው ያፈናቀለ ሲሆን አሁንም በጊዜያዊ የድንኳን ካምፖች ውስጥ የሚገኙ ተፈናቃዮች የንጹህ መጠጥ ውሃና የንጽህና መጠበቂያ ቁሳቁሶች እጥረት እንዳለባቸው ተገልጿል። በጃፓን በሬክተር ስኬል 7.1 የተለካ የመሬት መንቀጥቀጥ ተከሰተ። ደቡብ ምዕራብ ጃፓን በሚገኘው ኮሹ ግዛት ወደ 100 የሚጠጉ ውስን ርዕደ መሬቶችም ተከስተዋል ተብሏል። ከፍተኛ መጠን ያለው ርዕደ መሬት መነሳቱን ተከትሎ 13 ሰዎች የሞቱ ሲሆን በርካታ ሰዎች ድንገተኛ የደም ዝውውር መቋረጥ እንዳጋጠማቸው ተገልጿል። በጃፓን ከፍተኛ ሙቀት ያለ ሲሆን በኩማማቶ አካባቢ በሚገኝ የወረቀት ፋብሪካና የመደብር ፍርስራሽ ውስጥ ከአደጋ የተረፉ ሰዎችን ለማዳን ጥረት ቀጥሏል ተብሏል። የጃፓን ጠቅላይ ሚኒስትር ሳኔ ታካይቺ ከጊዜ ጋር እሽቅድምድም ላይ ነን ሲሉ ሰዎችን በህይወት ለማግኘት የሚደረገውን ጥረት ገልጸዋል። በሺዎች የሚቆጠሩ ሰዎች በድንገተኛ መጠለያ ውስጥም ይገኛሉ ተብሏል። የጃፓን ሜትሮሎጂ ተቋም ባወጣው ማስጠንቀቂያ ነዋሪዎች አነስተኛ መጠን ላላቸው ሌሎች ርዕደ መሬቶች ዝግጁ እንዲሆኑም አሳስቧል። በስፔንና በፈረንሳይ የተከሰተው ሰደድ እሳት አሁንም ተባብሶ ሲቀጥል እሳቱን ለመቆጣጠር የሚደረገው ጥረት አስቸጋሪ ቀናት ይጠብቁታል ተባለ። የእሳት አደጋ ሰራተኞች ሰደድ እሳቱን ለመቆጣጠር የሚያደርጉትን ጥረት ቢቀጥሉም ከ325 ሺህ በላይ ሰዎች ከቤት ንብረታቸው መፈናቀላቸውን የዜና ምንጮች አስነብበዋል። በፈረንሳይና በስፔን አንዳንድ ክፍሎች የተከሰተው ሰደድ እሳት ከ325 ሺህ በላይ ሰዎችን ከቤታቸው እንዲወጡ አድርጓል ያሉት የአካባቢው ባለስልጣናት እሳቱን ለመቆጣጠር በሚያደርጉት ትግል አስቸጋሪ ቀናት እንደሚጠብቁ ጥብቃቸውን የገለጹት ባለስልጣናቱ እሁድ በፈረንሳይ 250 ሺህ የሚያህሉ ሰዎች ከቤታቸው እንዲወጡ መደረጉን አስታውቋል። በስፔን ደግሞ ከ75 ሺህ በላይ ሰዎች ከቤታቸው እንዲወጡ መደረጉንና 30 ሺህ የሚያህሉ ደግሞ በቦታው እንዲጠለሉ መታዘዙን ተናግረዋል። ሰደድ እሳቱን ለመቆጣጠር ከፍተኛ ርብርብ እየተደረገ ቢሆንም ሰደድ እሳቱን ማጥፋት ቀላል እንደማይሆን ባለሙያዎች እየገለጹ ነው። በተመሳሳይ ዜና በፈረንሳይና ስፔን በከፍተኛ ፍጥነት እየተዛመተ የሚገኘው ሰደድ እሳት ከ300 ሺህ በላይ ሰዎችን ከመኖሪያቸው ሲያፈናቅል የአውሮፓ ህብረት የአደጋ ጊዜ ምላሽ አቅሙን ሙሉ በሙሉ አሟጦ እየተጠቀመ መሆኑን አስታውቋል። ህብረቱ የሲቪል ጥበቃ ማዕቀፉን በመጠቀም በርካታ የእሳት ማጥፊያ አውሮፕላኖችን፣ ሄሊኮፕተሮችንና የነፍስ አድን ሰራተኞችን ከተለያዩ አባል ሀገራት በማስተባበር ወደ ሁለቱ ሀገራት ቢያሰማራም በስፔን 45 ሺህ እንዲሁም በፈረንሳይ 42 ሺህ ሄክታር መሬት በእሳት መጋየቱ አልቀረም። የአደጋ የአውሮፓ ህብረት የአደጋ ጊዜ ዝግጁነትና የመከላከል አቅም በተግባር ያጋለጠ ክስተት ሆኗል ተብሏል። አንድ የህብረቱ ከፍተኛ ባለስልጣን በግልጽ እንዳመኑት አሁን ላይ የተሰማራው ኃይል አደጋውን ለመቋቋም በቂ አይደለም። በአንዳንድ አካባቢዎች እሳቱ በሰዓት 6 ኪሎ ሜትር እየተጓዘ ባለበት ሁኔታ የእሳት አደጋ ተከላካዮች በሰዓት መቆጣጠር የሚችሉት 300 ሜትር ርቀት ብቻ ነው ተብሏል። ይህ ማለት የአደጋው ስፋትና ፍጥነት አሁን ካለው የመከላከል አቅም 10 እጥፍ በላይ ሆኗል ማለት ነው። ይህ አስደንጋጭ ክፍተት የሚያሳየው ያደጉት የአውሮፓ ሀገራት እንኳን የአየር ንብረት ለውጥ እያስከተለ ያለውን አውዳሚ የሙቀት መጠን ለመቋቋም የሚያስችል በቂና ተመጣጣኝ መዋቅራዊ ዝግጅት እንደሌላቸው ነው ተብሏል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ምዕራባውያን በሀገራቸው ላይ የጣሉትን ማዕቀብ ከሽፏል በማለት ተሳለቁ። ፕሬዝዳንቱ ከፓርላማ አባላት ጋር ባደረጉት ስብሰባ ላይ እንደተናገሩት ከፈረንጆቹ 2022 ጀምሮ የተጣሉት ማዕቀቦች በብዛታቸውም ሆነ በውጤት አልባነታቸው ክብረ ወሰን የሰበሩ ናቸው ብለዋል። እርምጃው ከሩሲያ ይልቅ ማዕቀቡን የጣሉት የአውሮፓና ሌሎች ሀገራት ህዝቦች ላይ የከፋ ጉዳት ማድረሱን የገለጹት ፑቲን ሩሲያ በጦር ሜዳ ማሸነፍ ያቃታቸው ኃይሎች ኢኮኖሚዋን ለማዳከም ግልጽ
የሆነ የሽብር ተግባር እየፈጸሙባት ነው ሲሉ ከሰዋል። ምንም እንኳን ፕሬዝዳንት ፑቲን ማዕቀቡ ምንም አልጎዳንም፣ ይልቁንም ኢኮኖሚያችንን ከውጫዊ ጫና ጋር አላምዶናል የሚል የድል አድራጊነት መንፈስ ለማንጸባረቅ ቢሞክሩም የአውሮፓ ህብረት ግን 21ኛው የማዕቀብ ማዕቀፍ በማጽደቅ በሩሲያ የፋይናንስና የኃይል ዘርፎች ላይ ያለውን ጫና ይበልጥ አጠናክሯል። አዲሱ የህብረቱ ማዕቀብ ተጨማሪ 33 የሩሲያ የፋይናንስ ተቋማትን፣ የዲጂታል ገንዘብ መገበያያ መድረኮችንና የሞስኮ የነዳጅ ገቢ ኢላማ ያደረገ ነው ተብሏል። ይህ የሚያሳየው ፑቲን ማዕቀቡን ውጤት አልባ አድርገው ለማቅረብ ቢሞክሩም ምዕራባውያን ግን የሩሲያን የጦርነት የፋይናንስ አቅም ለማሽመድመድ የሚያደርጉትን ተከታታይ የኢኮኖሚ ጦርነት በተግባር አጠናክረው መቀጠላቸው ነው ተብሏል። ፕሬዚዳንት ትራምፕ በኢራን ላይ ጥቃት እንዲፈጸም ካዘዙበት ያለፈው የካቲት ወዲህ 18 የአሜሪካ ወታደሮች መገደላቸውንና ቢያንስ 624 ደግሞ መቁሰላቸውን ከሀገሪቱ መከላከያ መስሪያ ቤት ፔንታጎን የወጣ መረጃ አመለከተ። ጉዳቱ ከደረሰባቸው መካከል 417 በኢራን ላይ ከተካሄደው ኤፒክ ፊዮሪ ከተባለው ዘመቻ ጋር ሲያያዙ 207 ያህሉ ደግሞ በባህር ማዶ ዘመቻዎች ላይ የተሳተፉ እንደሆኑ ተጠቅሷል። ባለፈው ሳምንት ፔንታገን በጦርነት ውስጥ የተገደሉና የቆሰሉ ወታደሮችን መረጃ የከለሰ ሲሆን በዚህም በኢራን ጦርነት ከተገደሉ ወታደሮች መካከል የነበሩት 4 አባላቱን ስም በባህር ማዶ ዘመቻ ላይ ከተገደሉት ዝርዝር ውስጥ አካቷል። የመከላከያ ሚኒስትሩ የመረጃ ቋት ላይ በኢራን በተካሄደው ዘመቻ እስካለፈው ማክሰኞ ድረስ የተገደሉት 18 እና የቆሰሉት 482 ወታደሮች ዝርዝርን ይፋ አድርጓል። የአሜሪካ ጦር ኢራን በዋሽንግተን ኃይሎች ላይ በሰነዘረችው የሚሳኤል ጥቃት ሙከራዎች የአጸፋ ምላሽ ለመስጠት ሲል ኢራን ላይ ከፍተኛ ድብደባ መፈጸሙን አስታወቀ። የአሜሪካ ጦር ኢራን በዋሽንግተን ኃይሎች ላይ ለሰነዘረቻቸው የሚሳኤል ጥቃት ሙከራዎች የአጸፋ ምላሽ ለመስጠት ሲል ኢራን ላይ ከፍተኛ ድብደባ መፈጸሙ ተሰማ። በዚህ ጥቃት በርካታ የኢራን እስላማዊ አብዮት ዘብ ኢላማዎች መመታታቸውን የአሜሪካ ማዕከላዊ እዝ ገልጿል። አሜሪካ ጋብ አድርጋው የነበረውን ድብደባ በድጋሚ የጀመረችው ማክሰኞ ዕለት ኢራን በዮርዳኖስ በሚገኙ የአሜሪካ ጦር ሰፈሮች እንዲሁም በሆርሙዝ ወሽመጥ ጉዞ ላይ የነበሩ መርከቦች ላይ ሚሳኤሎችን በማስወንጨፏ እንደሆነ እዙ ተናግሯል። የአሁኑ መካረር የታየው አሜሪካና ሳውዲ በጋራ ኢራቅ ውስጥ የሚገኙ የኢራን ተቀጽላዎች ላይ ጥቃት መፈጸማቸውን ለመጀመሪያ ጊዜ በይፋ በገለጹ ማግስት ነው። በአሜሪካ ጥቃት የኢራን ወታደራዊ እዝ ማዕከላት፣ የሚሳኤልና የድሮን ተቋማት፣ የባህር ዳርቻ ቁጥጥርና መከላከያ ስፍራዎችና የባህር ኃይል አቅሞች ኢላማ መደረጋቸውም ተገልጿል። ይህ ጥቃት ከመፈጸሙ አስቀድሞ ፕሬዚዳንት ዶናልድ ትራምፕ ለኢራን ሙከራ ምላሽ እንደሚሰጥ ዝተው ነበር። ከዚህ ርዕሰ ጉዳይ ሳንወጣ ኢራን በሳምንታት ውስጥ 400 የሚደርሱ ትከሻ ላይ ተደርገው የሚተኮሱ የአየር መቃወሚያዎችን ከቻይና ልትረከብ ነው መባሉ ቀጣዩ ዜናችን ነው። ግዢው ከ60 እስከ 70 ሚሊዮን ዶላር የተገመተ ሲሆን ከአሜሪካ ጋር ጦርነት ውስጥ የምትገኘዋን የኢራንን ጦር አቅም ዳግም ያጠናክራል ተብሏል። አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ወዲህ ቴህራን የአጭር ርቀት የአየር መከላከያ አቅሟን ስታጠናክር ይህ የመጀመሪያው ነው። ቴህራን በደረሰባት ተደጋጋሚ ድብደባ የወታደራዊ ካምፖቿንና ቁልፍ መሰረተ ልማቶቿን መከላከል ሳትችል ቀርታለች። ኢራን ከቻይና የገዛችው በሰው ኃይል የሚንቀሳቀሱ ከ300 እስከ 400 የሚሆኑ የአየር መከላከያ ስርዓቶች ሲሆኑ ይህም ቻይና ሰራሹ QW12 እና FN16 ሚሳይሎችን እንደሚያካትት ምንጮች ለሮይተርስ ተናግረዋል። የቻይና ውጭ ጉዳይ ሚኒስቴር እንዲህ አይነት ዘገባዎች ሙሉ በሙሉ መሰረተ ቢስ ናቸው በማለት ቻይና ምንጊዜም ሰላም እንዲሰፍንና ግጭቱ እንዲቆም ስትሰራ ቆይታለች ብሏል። ከአሜሪካና እስራኤል ጋር ለወራት የዘለቀው ግጭትን ተከትሎ የቴህራን የሚሳኤል ድሮንና የአየር መከላከያ ፕሮግራሞች ጋር የተያዙ ተቋማት በመደብደባቸው ኢራን ወታደራዊ አቅሟን እንደገና ማጠናከር አስፈልጓታል ተብሏል። በማድመጥ ላይ ያላችሁት የማራናታ ፕሮግራም ዜናዎችን ነው። የሰው ሰራሽ አስተውሎት ቴክኖሎጂ ከቁጥጥር ውጭ ሆኖ አጋጥሞ የማያውቅ የበይነ መረብ ጥቃት ማድረሱ ተነገረ። ኦፕን ኤአይ እጅግ ዘመናዊ የሆኑ የሰው ሰራሽ አስተውሎት ሞዴሎቹ የደህንነት ፍተሻ እየተደረገ በነበረበት ወቅት ከቁጥጥር ውጭ በመሆንና አጋጥሞ የማያውቅ ባህሪ በማሳየት የበይነ መረብ ጥቃት መፈጸሙን ይፋ አድርጓል። የቻት ጂፒቲ አምራች የሆነው ኩባንያ የሰው ልጅ መመሪያ ከሰጠው በኋላ ብቻውን ሊሰራ የሚችል የኤአይ ስርዓት ቁጥጥር በሚደረግበት አካባቢ ፍተሻ እየተደረገ ሳለ ድክመቶችን በማግኘቱ ከሙከራ ገደቦች ማምለጥ ችሏል። ጥቃቱ የደረሰበት በዓለም ላይ ካሉ ትልልቅ የሰው ሰራሽ ሞዴሎች አምራች የሆነው ሃጊንግ ፌስ የኮምፒውተር ስርዓቱ ውስጥ ዘልቀው መግባት ችለዋል።
ኦፕን ኤአይ ክስተቱ ከዚህ በፊት ታይቶ የማይታወቅ እንደሆነና ከሃጊንግ ፌስ ጋር በመሆን ምርመራ እያካሄደ መሆኑን ተናግሯል። የኩባንያው ኃላፊ ክሌመንት ዴላንግ በኤክስ ገጻቸው ላይ ይህ ሁሉ በራሱ መከሰቱ በጣም አስደንጋጭ ነው ብለዋል። ዩናይትድ ኪንግደም የመንግስት ቃል አቀባይ እንዳሉት የዩኬ የሰው ሰራሽ አስተውሎት ደህንነት ተቋም በክስተቱ ውስጥ የታየውን የኤአይ ስርዓት ባህሪ እያጠና ሲሆን ጥበቃዎችን ለማሻሻል ኦፕን ኤአይና ከሌሎች ላቦራቶሪዎች ጋር መስራቱን ቀጥሏል ብለዋል። ይህ ክስተት የተራቀቁ የሰው ሰራሽ አስተውሎት ስርዓቶች አቅምና ቴክኖሎጂው የበለጠ እያደገ ሲሄድ አሁን ያሉት መከላከያዎች በቂ ናቸው ወይ የሚለውን በተመለከተ አዳዲስ ጥያቄዎችን አስነስቷል ተብሏል። ወደ ቀጣዩ እንለፍ። የሐሰት የኦንላይን ስራ ማስታወቂያዎች ዓለም አቀፍ የሰዎች ዝውውርና የሳይበር ማጭበርበር መረቦችን እያጠናከረ ነው መባሉን ይመለከታል። በውጭ ሀገራት የሚገኙ ከፍተኛ ደሞዝ ያላቸው የስራ እድሎች በማስተዋወቅ የሚያታልሉ የኦንላይን የስራ ማስታወቂያዎች በመቶ ሺዎች የሚቆጠሩ ሰዎችን ወደ የሳይበር ማጭበርበር መረቦች በማስገባት የዘመናዊ ባርነት የሰዎች ዝውውር ችግርን እያባባሱ መሆኑን የተባበሩት መንግስታት ድርጅት አስጠንቅቋል። አይኦኤም እንደገለጸው የወንጀለኛ መረቦች በማህበራዊ ሚዲያ በድረገጾችና በሌሎች የኦንላይን መድረኮች ላይ የሐሰት የስራ ማስታወቂያዎችን በማሰራጨት ተጎጂዎችን ወደ ውጭ ሀገራት ያጓጉዛሉ ብሏል። በዚያ ከደረሱ በኋላ ፓስፖርታቸውንና የጉዞ ሰነዶቻቸው ይወሰድባቸዋል። ከዚያም በዛቻ፣ በአካላዊ ጥቃት፣ በዕዳ እገታና በስርዓት በመጠቀም በኦንላይን የገንዘብ ማጭበርበር ስራዎች ላይ እንዲሳተፉ ይገደዳሉ ብሏል። የአይኦኤም ዋና ዳይሬክተር በጄኔቫ ለጋዜጠኞች በሰጡት መግለጫ እነዚህ ወንጀሎች በፍጥነት እየተስፋፉ መሆናቸውን ገልጸው ከ80 በላይ አገራት የመጡ ዜጎች የእነዚህ መረቦች ሰለባ እየሆኑ መሆኑን አስታውቀዋል። ዩኤንኦዲሲ ባወጣው ግምገማ መሰረት እነዚህ የሳይበር ማጭበርበር መረቦች በ2024 ብቻ በምስራቅ እስያ፣ በአውስትራሊያና በኒውዚላንድ የ114 ቢሊዮን ዶላር የሚገመት የገንዘብ ኪሳራ አስከትለዋል። በቫይራል የማራናታ ፕሮግራማችን ይቀጥላል። የተወደዳችሁ ተመልካቾቻችን ቀደም ሲል ዜና ማራናታን ተከታትለናል። ፕሮግራማችን አሁንም ይቀጥላል። በዮሐንስ ወንጌል ምዕራፍ 13 ከቁጥር 16 ጀምሮ ስለ አውሬው ቁጥር የሚናገርበት ክፍል እንዳለ እናውቃለን። የአውሬውን ቁጥር 666 በግንባራቸው ላይ ወይም ደግሞ በእጆቻቸው መዳፍ ላይ የማያስቀብሩ ሰዎች ወደፊት መግዛትም መሸጥም እንደማይችሉ በመጽሐፍ ቅዱሳችን ውስጥ በግልጽ ተቀምጧል። ይሄ ማይክሮቺፕስ ወይም አርኤፍአይዲ የሚባለው ቺፕሱን የሚያስቀብሩ በተለይም በተለያዩ ሀገራት ውስጥ በፈቃደኝነት እንዳለ ሆነው በአንዳንድ ሀገራት ደግሞ በግዳጅ ይህንኑ ማይክሮቺፕስ አርኤፍአይዲን እንዲያስቀብሩ የሚደረግበት ሁኔታ አለ። በተለይ ደግሞ በስዊድን በፈቃደኝነት ራሳቸውን ማይክሮቺፕስ እንዲቀበርላቸው የጠየቁ ሰዎች እንደዛው እንዳስቀበሩ፣ በአሜሪካንም ውስጥ በተለያዩ ኩባንያዎች እንዲሁም የተለያዩ ተቋማትም ውስጥ እንደዚሁ በተመሳሳይ መልኩ በፈቃደኝነት ያንን የቺፕሱን እንዳስቀበሩ የሚናገር መረጃ አለ። ከዛም ባሻገር ደግሞ በቤልጂየም በተለያዩ ኩባንያዎችም በተመሳሳይ መልኩ ቺፕሱን አስቀብረው ያንኑ አይነት ተግባር የሚያከናውኑ አሉ። አንዳንዶች ለመኖሪያ ቤታቸው ከባንክ ጋር በተያያዘ በተቋማት መካከል ውስጥ ላለ ነገር ያንን ቺፕስ እንዳስቀበሩ ይናገራሉ። በተለይም በዓለማችን ላይ ወደ 200 ሀገራት የሚሆኑ ደግሞ ከዚሁ ከቺፕሱ ጋር በተያያዘ እንዲያስቀብሩ ወይም ደግሞ ቺፕሱ አክቲቭ ሆኖ እንዲሰራ የሚደረግባቸው አገሮች እንዳሉ የተለያዩ መረጃዎች ያሳያሉ። ስለዚህ የማይክሮቺፕስ 666 የአውሬውን ቁጥር ማስቀበር ደግሞ በቀጣይነት በግዴታም ሊሆን እንደሚችል በተለያዩ ጊዜያቶች እየተነገረ ይገኛል። ስለዚህ ዛሬ ላይ ሆነን ነገ ባስገዳጅ ሁኔታ የሚመጣውን ቺፕስ እንዴት ነው የምንቀበለው ወይንስ ደግሞ እንዴት ነው የማንቀበለው የሚለውን ነገር ደግሞ እንደ እግዚአብሔር ቃል ማወቅ ግድ ይለናልና ዛሬ በዚህ ዙሪያ ላይ ከዓለም ማዕድ ያገኘነውን መረጃ ነው ወደ እናንተ የምናደርሰው። እሱን ተከታትለን ተመልሰን እንገናኛለን። መልካም ጊዜ ይሆነልን።
በዮሐንስ ራእይ ምዕራፍ 13 ከቁጥር 16 እስከ 18 ውስጥ እጅግ አስደንጋጭ ነገር ግን ስለሚመጣው ዘመን የሚያስጠነቅቅ መልእክት እናገኛለን። በዚህ በዮሐንስ ራእይ መጽሐፍ ክፍል ውስጥ አንድ አካል በተለየ ሁኔታ ተጠቅሶ እናገኘዋለን። ይህም በሰይጣን በሚሰጠው ቀጥተኛ ስልጣንና ሹመት እንዲሁም በተለየ ምልክት ወይንም ደግሞ ቁጥር ዓለምን ሁሉ በአንድ ሲስተም ወይም ደግሞ በአንድ ስርዓት ጠቅልሎ የሚገዛው አንቲክራይስት ወይም የክርስቶስ ተቃዋሚ ነው። ይህም ምልክት ወይንም ደግሞ ቁጥር በስፋት የሚታወቀው የአውሬው ምልክት ነው። ይህ ምልክት ወይንም ደግሞ ቁጥር ማንነት፣ ሃይማኖት፣ ብሔር፣ ዘር፣ ኪስን እንዲሁም አቅምና ጉልበትን ሳይለይ ለዓለም ሕዝብ ሁሉ በግዳጅ እንዲሰጥ የተዘጋጀ ቁጥር ነው። የዮሐንስ ራእይ ምዕራፍ 13 ከቁጥር 16 እስከ 18 ታናናሾችና ታላላቆችም ባለጠጋዎችና ድሆችም ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬውም ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ በዚህ አለ። አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና ቁጥሩም 666 ነው ይላል። ታዲያ አሁን ያለንበትን ዘመን ስንመለከት የዓለም ሕዝብ ይህንን ምልክት ወይንም ደግሞ ቁጥር የሚቀበልበት መድረክ ተጠንስሶ ተቀምሮ ተዘጋጅቶ እያስተዋልን እንገኛለን። ዓለማችን በሚገርምና በሚያስደንቅ ፍጥነትና ሁኔታ እየተቀየረች ትገኛለች። እያንዳንዱ የምንለው ነገር፣ የምናደርገው፣ የምንሄድበት ሁሉ በክትትልና በቁጥጥር ስር ይገኛል። የምንገዛውና የምንሸጠው ነገር ሁሉ በቀጥታ ቁጥጥርና ክትትል ውስጥ እየዋለ ይገኛል። በዮሐንስ ራእይ ምዕራፍ 13 ውስጥ ወደ ተጠቀሰው ስርዓት እየገባን እንደሆነ ብዙ ማስረጃዎች አሉ። ወደሚያስደነግጥ ቁጥጥርና ክትትል ውስጥ እየገባን እንገኛለን። እያንዳንዱ ነገስታትና ታላላቅ ኮርፖሬሽኖች እያንዳንዷን እንቅስቃሴያችን ለመቆጣጠር የሚያስችል አቅም እያካበቱ ይገኛሉ። ከምንጠቀማቸው ስማርት ስልኮች አንስቶ በምንጠቀማቸው የሶሻል ሚዲያ ፕላትፎርሞች ውስጥ ሕይወታችንና እንቅስቃሴያችን፣ አስተሳሰባችን ምን ሊመስል እንደሚችልና ምን እንደሚመስል አሻራ እየጣለላቸው እንገኛለን። የፊት አሻራ፣ ባዮሜትሪክ ዳታ እና ካሽለስ ሶሳይቲ ወይንም ደግሞ ገንዘብ አልባ ማህበረሰብ ባህል እየሆነ መጥቷል። ምንም እንኳን ለሴፍቲና ሴኩሪቲ ለደህንነት እንዲሁም ለአጠቃቀም ቀላልና ምቹ በሚል እነዚህን ስርዓቶች እያስተዋወቁን ቢገኙም በዮሐንስ ራእይ ማስጠንቀቂያ መሰረትም ሁሉም ኃይልና ስልጣን በጥቂቶች እጅ እንዲገባ ለሚያደርገው ስርዓት መንገድ የሚጠርጉ አካሄዶች ናቸው። ይህንን በደንብ አስቡት። ካሽ ወይንም ደግሞ ጥሬ ገንዘብ ከገበያ እየወጣ ከጨዋታ ውጪ እየሆነና ዲጂታል ከረንሲ ወይንም የዲጂታል መገበያ መድረኩን እየተቆጣጠረው ይገኛል። ይህም በጥቂት ዓመታት ውስጥ ካሽ ወይንም ጥሬ ገንዘብ ይጠፋና ዲጂታል ከረንሲ ወይም ዲጂታል መገበያ ብቻ ይቀራል። ይህም ማለት የዲጂታል ከረንሲ ወይም የዲጂታል መገበያ ሲስተም አካል ያልሆነ ማንም ሰው ሊገዛ ወይንም ሊሸጥ አይችልም። እየሆነ ያለውም ነገር ታዲያ በእርግጥም ከዮሐንስ ራእይ ጋር 100% ይመሳሰላል። የክርስቶስ ተቃዋሚ እስካሁን በይፋ የተገለጠ ባይሆንም መሰረቱ ግን በግልጽ ተጥሎ ይገኛል። ዓለምንም ለዚህ እያዘጋጇት ይገኛሉ። ይህ ቁጥር እንዲሁ መገበያ ብቻ አይደለም፣ ነገር ግን ለአንቲክራይስት ወይንም ለክርስቶስ ተቃዋሚ ያለን ታማኝነትን የሚያመሳክሩበትና ከስርዓቱ ጋር መጣመራቸውንና መስማማታቸውን የሚያረጋግጡበትም ምልክት ጭምር ነው። ቁጥሩን ወይንም ደግሞ ምልክቱን አልቀበልም እምቢ ማለትም ለሚመጣው ለሰይጣናዊው ስርዓትና አገዛዝ አላጎነብስም አልሰግድም ማለት ነው። ነገር ግን የዚህ ታላቅ ውሳኔ ታላቅ መዘዝን የሚያስከትል ይሆናል። አሁን ትልቁ ጥያቄ የአውሬውን ቁጥር ወይንም ምልክት አልቀበልም እምቢ ብል ቀጥሎ የሚመጣው ነገር ምን ሊሆን ይችላል የሚለው ይሆናል። የሚቀርብብን ክስ ምን ሊሆን ይችላል? ንጥቀትስ ከዚህ ታላቅ ኩነት ጋር እንዴት ሊተሳሰር ይችላል? ስለ ታላቁ መከራ ዘመንና ስለ ዘመን ፍጻሜ ስናወራ አንድ ጉዳይ አለማንሳት አይቻልም። ይህም ንጥቀት መቼ ነው የሚለው ይሆናል። ንጥቀት ማለት አማኞች ከክርስቶስ ጋር በአየር ላይ ወይንም ደግሞ ከምድር በላይ ለመገናኘት
የሚወሰዱበት ቅጽበት ነው። አንደኛ ወደ ተሰሎንቄ ሰዎች ምዕራፍ 4 ከቁጥር 16 እስከ 17 ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን፣ እንዲሁም ሁል ጊዜ ከጌታ ጋር እንሆናለን ይላል። በክርስቲያኖች ዘንድ ትልቅ ክርክር ከሚያስነሱ ጉዳዮች አንዱ የንጥቀት ሁኔታና ጊዜ ነው። በንጥቀት ዙሪያ 3 ዋና ዋና አመለካከቶች አሉ። የመጀመሪያው ንጥቀት ከታላቁ መከራ ዘመን በፊት የሚሆን ነው የሚል ነው። አማኞች ሊመጣ ካለው ቁጣና የመከራ ዘመን ይተርፉ ዘንድ አስቀድመው ከታላቁ መከራ ዘመን በፊት ይነጠቃሉ። ሁለተኛው የንጥቀት አመለካከት ደግሞ ንጥቀት የሚሆነው በሰባቱ የመከራ ዘመን መካከል ማለትም የሰላም 3 ዓመት ተኩል ዘመን ከተፈጸመ በኋላ ነው የሚለው ነው። ይህም የሰላሙ 3 ዓመት ተኩል ዘመን ተጠናቆ ታላቁ መከራ ከመምጣቱ በፊት ንጥቀት ይሆናል የሚል ነው። ሶስተኛው የንጥቀት አመለካከት ደግሞ ንጥቀት የሚሆነው ከታላቁ የመከራ ዘመን በኋላ ነው የሚለው ነው። ይህ የንጥቀት ምልከታም አማኞች የታላቁን የመከራን ዘመን ካጠናቀቁ በኋላና ጌታችን ኢየሱስ ክርስቶስ መንግስቱን ለመመስረት ወደ ምድር ዳግም ከመምጣቱ በፊት የሚሆን ነው ይላሉ። የኔ አመለካከት ግን ንጥቀት ከመከራ ዘመን በፊት አስቀድሞ የሚሆነው የሚለው ነው። የክርስቶስ ተቃዋሚ ወደ ስልጣን ከመምጣቱ በፊትና የአውሬው ቁጥር የዓለም ሕዝብ በግዳጅ እንዲቀበል ከመደረጉ በፊት ቤተክርስቲያን ትነጠቃለች በሚለው ሐሳብ እስማማለሁ። ነገር ግን ንጥቀት ከታላቁ መከራ በኋላ ይሆናል የሚለውን ሐሳብ ጋር የሚመሳሰል የመጽሐፍ ቅዱስ ክፍል እናገኛለን። ለምሳሌ የማቴዎስ ወንጌል ምዕራፍ 24 ከቁጥር 29 እስከ 31 ከዚያች ወራትም መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኑን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያትም ዳርቻ እስከ ዳርቻው ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ ይላል። ንጥቀት ወይም ጌታችን ከቅዱሳን ጋር በአየር ላይ ለመገናኘት የሚመጣበት ጊዜ በግልጽ አልተቀመጠም። ይልቁንም መላእክትም ቢሆኑ ከአባት በቀር ልጅም ቢሆን ያቺን ሰዓት እንደማያውቃት በመጽሐፍ ቅዱስ ውስጥ ተጽፎ ይገኛል። የማቴዎስ ወንጌል ምዕራፍ 24 ቁጥር 36 ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ይላል። ንጥቀት ከመከራ ዘመን በፊት ወይንም መካከል ወይንም ከመከራ ዘመን በኋላ ነው የሚሆነው የሚለውን ከአብ በቀር ማንም የሚያውቅ የለም። ይሁንና በየትኛውም ሰዓት ቢሆን የእግዚአብሔር ዕቅድና ዓላማ ፍጹም ነውና በእርሱ ልንተማመን ይገባል። ድነታችን ወይም የመዳናችን ምስጢር ንጥቀት ከመከራ ዘመን በፊት ነው ወይንም መካከል ነው ወይንም ከመከራ ዘመን በኋላ ነው በሚለው የሚወሰን አይደለም። ይልቁንም ሰዓቷን ማናችንም አናውቅምና ነቅተን የመጠበቅ ጉዳይ ነው። የምንድነው ስለ ንጥቀት ስላወራን ወይም ስለ መጨረሻው ዘመን ጥልቅ ዕውቀት ስላለን አይደለም፣ ነገር ግን በልጁ በኢየሱስ ክርስቶስ ባለን እምነት እንጂ። ወደ ኤፌሶን ሰዎች ምዕራፍ 2 ከቁጥር 8 እስከ 9 ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም ይላል። በእነዚህ ጉዳዮች ዙሪያ መወያየትና ዕውቀትን መፈለግ አስፈላጊ ቢሆንም በንጥቀት ዙሪያ ያለን የተለያየ አመለካከት ግን ሊለያየንና ሊከፋፍለን አይገባም። አስቀድመን በክርስቶስ ባለን እምነት አንድ ሆነናልና። ንጥቀት ከሆነ በኋላ በመከራው ዘመን ለሚኖሩ ሰዎች ወይም ከመከራው ዘመን በኋላ ነው ንጥቀት የሚሆነው ብለው ለሚያስቡ ሰዎች የአውሬውን ቁጥር አለመቀበላቸው፣ እምቢ ማለታቸው ታላቅ መከራና መዘዝን ይዞባቸው መምጣቱ ግን አይቀሬ ነው። የዮሐንስ ራእይ ምዕራፍ 13 ቁጥር 17 የአውሬውም ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ
በዚህ አለ ይላል። ይህ ማለት ማንም የአውሬውን ቁጥር ያልተቀበለ ቢኖር ከዓለማችን የመገበያ ሥርዓት ውጪ ይደረጋል ማለት ነው። የሚበሉትን፣ የሚጠጡትን፣ የሚኖሩበትንም ሆነ መድኃኒት ማግኘት እንዳይችሉ ይደረጋሉ። ይህ መገፋት፣ መከራና ስቃይ ከሁሉም የማህበረሰብ ክፍል የሚደርስባቸው ነው። መንግስታት ይህንን ቁጥር ያልተቀበሉ ሰዎች በፍጹም የሥርዓቱ አካል እንዳይሆኑ ያደርጋቸዋል። የሕግ አካላትና የጸጥታ አካላትም እነዚህ ቁጥሩ ያልተቀበሉት ሰዎች በዕለት ተዕለት የማህበረሰብ ኑሮ ውስጥ እንዳይሳተፉና እንቅስቃሴ እንዳይኖራቸው ያስገድዷቸዋል። ተቋማት፣ ድርጅቶች፣ ካምፓኒዎች፣ ኮርፖሬሽኖች ይህንን ምልክት ያልተቀበሉትን ሰዎች ከሥራ ያሰናብቷቸዋል። ምናልባትም የቤተሰብ አባላት እንኳን ሳይቀሩ በክርስቶስ አምነውና ጸንተው ይህንን ቁጥር አልቀበለም ያሉትን ማግለላቸው የማይቀር ጉዳይ ነው። አማኞች ሊያጋጥሟቸው የሚችሉትን ተግዳሮቶችን አስኪያስቡት። አባት መሸመት ስለማይችል ልጆቹ በረሃብና ጥማት ሲያልቁ አስቡት። ማድረግ ያለበት ቁጥሩን ወይንም ምልክቱን መቀበል እንደሆነ ማሰብ ይጀምራል። ልጆቹ ለመኖር መብላት አለባቸውና ፈተናው እያየለ ለመቋቋም የሚያስቸግር እየሆነ ይመጣል። ይህንን ደግሞ ሰይጣን አስቀድሞ ጠንቅቆ ያውቀዋል። ቤተሰብ ልጆቻቸውን መመገብ እንዳለባቸውና የልጆቻቸውን ስቃይና መከራ ሊቋቋሙ እንደማይችሉ በደንብ ያውቀዋል። ይህ በትክክል ሰይጣን የሚሰራበት አሰራር ነው። በኤደን ገነት ሳለ ሔዋን እግዚአብሔርን እንድትጠራጠረው እንደፈተናት ሁሉ በመጨረሻውም ሰዎች ይህንን ቁጥር እንዲቀበሉ የመጨረሻውን ፈተና ይፈትናቸዋል። የሰይጣን ስትራቴጂ ሁሌም ተመሳሳይ ነው። በማሳት፣ በማታለል፣ በውሸትና በመተባበር ስም ይመጣል። በመጨረሻውም የሚሆነው ይህ ነው። የሚመጣው መከራ ዓለም ከዚህ በፊት አይታና ሰምታ የማታውቀው ይሆናል። በዚህም የተነሳ አብዛኞቹ ለመኖር ሲሉ የአውሬውን ቁጥር ይቀበሉታል። ስለዚህ ነገር ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ከቁጥር 21 እስከ 22 ውስጥ በሚገባ አስጠንቅቆናል። የማቴዎስ ወንጌል ምዕራፍ 24 ከቁጥር 21 እስከ 22 በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናልና እነዚያ ቀናቶች ባያጥሩ ሥጋ የለበሰ ሁሉ ባልዳነም ነበር። ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ያጥራሉ ይላል። ከመከራው ታላቅና ግዝፈት የተነሳ ጌታችን ኢየሱስ በራሱ ስለተመረጡት ሰዎች ሲባል ያ ጊዜ እንደሚያጥር ተናግሯል። እነዚያም ሰዎች ሁሉን ነገራቸውን ቢያስከፍላቸውም እንኳን በክርስቶስ መጽናታቸውን የሚቀጥሉት ናቸው። መጽሐፍ ቅዱስ በመከራው ዘመን ስላለው መታገስና መጽናት አስፈላጊነት ይናገራል። የዮሐንስ ራእይ ምዕራፍ 14 ከቁጥር 12 እስከ 13 የእግዚአብሔርን ትእዛዛት የሚጠብቁት ኢየሱስንም በማመን የሚጸኑት ቅዱሳን ትዕግሥታቸው በዚህ ነው። ከሰማይም ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው። መንፈስ አዎን ከድካማቸው ያርፉ ዘንድ ሥራቸውም ይከተላቸዋል ይላል ብለህ ጻፍ የሚል ድምፅ ሰማሁ ይላል። በመከራ ዘመን ያለው ትዕግሥትና ጽናት እጅግ አስፈላጊ ነው። እስከ መጨረሻውም የሚጸኑ ሰዎች ይድናሉ። በመከራ ዘመን የሚደረገው ጽናት እንዲሁ አካላዊ ጽናት ብቻ አይደለም። ይልቁንም በክርስቶስ ያለ እምነትና ጽናት ይመዘናል። አስቀድመን እንዳነሳነው ሰይጣን የሰው ልጆች ለመኖርና በሕይወት ለመቆየት የሚያስፈልጋቸውን ስለሚያውቅ ለቁጥጥር ሲል ይህንን ቁጥር እንደ መሳሪያ ይጠቀምበታል። ሰይጣን ውሸታም እንደሆነ እናውቃለን። ቁጥሩንም መቀበል ደግሞ የሚያመጣውን መዘዝ እናውቃለን። ቁጥሩን መቀበል ከእግዚአብሔር ለዘለዓለም ይነጥለናል። የማርቆስ ወንጌል ምዕራፍ 8 ቁጥር 36 ሰው ዓለምን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል ይላል። በመጨረሻም ቁጥሩን መቀበል ምናልባት ለጊዜው በሕይወት እንድንቆይ ሊረዳን ይችላል። ነገር ግን መዘዙ የዘላለም ጥፋት ይሆናል። ቁጥሩን አለመቀበልና እምቢ ማለት ደግሞ
ጊዜያዊ ስቃይና መከራን ሊያስከትል ይችላል። ነገር ግን መጨረሻው የዘላለም ሕይወት ይሆናል። የዚህ የክርስቶስ ተቃዋሚ መሸነፍና መረታትም አስቀድሞ የተወሰነ የተረጋገጠ ነው። የዮሐንስ ራእይ ምዕራፍ 19 ከቁጥር 11 እስከ 16 ሰማይም ተከፍቶ አየሁ፣ እነሆም አምባላይ ፈረስ፣ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። ዓይኖቹም እንደ እሳት ነበልባል ናቸው፣ በራሱ ላይም ብዙ ዘውዶች አሉ። ከእርሱም በቀር አንድ እንኳ የማያውቀው የተጻፈ ስም አለው። በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። በሰማይም ያሉት ጭፍራዎች ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባላዮች ፈረሶች ተቀምጠው ይከተሉት ነበር። አሕዛብንም ይመታበት ዘንድ ስለታም ሰይፍ ከአፉ ይወጣል። እርሱም በብረት በትር ይገዛቸዋል። እርሱም ሁሉን የሚገዛ የእግዚአብሔርን የብርቱ ቁጣውን ወይን መጥመቂያ ይረግጣል። በልብሱና በጭኑም የተጻፈበት የነገሥታት ንጉሥና የጌታዎች ጌታ የሚል ስም አለው ይላል። የዮሐንስ ራእይ ምዕራፍ 20 ቁጥር 4ንም ደግመን ስንመለከት ዙፋኖችንም አየሁ፣ በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው። ስለ ኢየሱስም ምስክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸውን ሰዎች ነፍሳት ለአውሬውና ለምስሉም ያልሰገዱትን ምልክቱንም በግንባራቸው በእጆቻቸውም ላይ ያልተቀበሉትን አየው። ከክርስቶስም ጋር 1000 ዓመት ኖሩና ነገሱ ይላል። የዚህ ምድር መከራና ስቃይ ሁሉ አላፊ ነው። ነገር ግን የሚመጣው ሽልማት ግን ዘላለማዊ ነው። የዮሐንስ ራእይ ምዕራፍ 21 ቁጥር 4 እንባዎችንም ሁሉ ከዓይኖቻቸው ያብሳል፣ ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና ብሎ ሲናገር ሰማሁ ይላል። እስከ መጨረሻው አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። የተወደዳችሁ እንግዲህ ፕሮግራማችን እንዲያና እንዲህ እያለ ወደ ማገባደጃው ላይ ደርሷል። በነበሩን ፕሮግራሞች በጣም ብዙ ነገር እግዚአብሔር እንዳስተማራችሁ ተስፋ አደርጋለሁ። ፕሮግራማችንን ከማጠናቀቃችን በፊት ግን እንደው እንደ ሐሳብ ዛሬ መናገር የምፈልገው በትግራይ አካባቢ ላይ የሚታይ በጣም ሊነሳ ያለ የከፋ ጦርነት እንዳለ እናውቃለን። ብዙ የዜና አውታሮች ይህንን እየዘገቡ የሚገኙበት ሁኔታ ነው ያለው። በዛም አካባቢ ያሉ ቅዱሳንም በጣም በብዙ ጭንቀት፣ ፍርሃት ውስጥ ያሉበት ሁኔታ ነው ያለው እና በዛ አካባቢ ላሉ ቅዱሳን ወንድሞቻችንና እህቶቻችን እንደ ክልል ደግሞ ለሁሉም ማህበረሰብ እንድንጸልይ በጣም በዚህ አጋጣሚ ለመግለጽ ወዳለው። እንዲሁም ደግሞ ከዛ ተፈናቅለው ወደ ተለያዩ አገራት የሚሄዱትን ወንድሞቻችንና እህቶቻችንን እግዚአብሔር እንዲጠብቃቸው በሚሄዱበት በስደት ሀገራት ውስጥ የሞትና ሌሎች በጣም ከባድ ችግሮች እንዳይገጥሟቸው እግዚአብሔር እንዲከልላቸው ይህንን ዛሬም ለማሳሰብ ወዳለው። እግዚአብሔር ጣልቃ ገብቶ እንግዲህ ብዙ ጊዜ ሊነሳ የነበረ ጦርነትን እግዚአብሔር አክሽፎታል። አሁንም እግዚአብሔር ይችላል። ብዙ ጊዜ ነው የሚታቀደው፣ ብዙ ጊዜ ነው የሚታለመው፣ ብዙ ጊዜ ነው የሚወራው። ነገር ግን ደግሞ የእግዚአብሔር ጣልቃ ገብነት እስካሁን ድረስ ነገሮቹን እንዳይቀጥሉ አድርጓል። ስለዚህ አሁንም ይሄ ነገር እንዳይነሳ፣ ይሄ ጦርነት እንዳይነሳ፣ ይሄ ችግር እንዳይከሰት በያለንበት ሆነን ይህንን ፕሮግራም የምንከታተል ሁላችንም ለዛች ምድር እንድንጸልይ፣ ለትውልዱ እንድንጸልይ፣ ለእናቶች እንድንጸልይ በጣም አደራ ለማለት እወዳለሁኝ። ከዛም ባሻገር ደግሞ በተለያዩ መንገድ እንግዲህ አሁን ባለው የኑሮ ጫና ሁኔታ በጣም የሚቸገሩ ብዙ ሰዎች አሉ። ስለዚህ ለነሱ መቆረስ የምንችልበትን መንገድ እንደው ልባችን እንዲራራ ለሌላው ማካፈል መርሳት እንደሌለብን ዛሬም በጣም ባንክሮ ለመናገር እወዳለሁ። በጣም ብዙ ሰው ችግር ውስጥ ነው ያለው። በጣም ብዙ ሰው በተለያየ መከራ ውስጥ፣ ፈተና ውስጥ እያለፈ ነው ያለውና በጣም እግዚአብሔር የባረካችሁ ሰዎች፣ እግዚአብሔር ለእናንተ በመልካም ያደረገላችሁ ሰዎች፣ መልካም የተደረገላችሁ ለተቸገሩ፣ ላጡ፣ በጣም በርዛት ውስጥ ላሉ፣ መብላት ላቃታቸው፣ በተለያየ መንገድ ፈተና ውስጥ ላሉ ሰዎች እንድንቆረስ ነውና በጣም ብዙ ሰዎችም እየጠየቁኝ ነው ያሉት እንደዚህ አይነት ችግር ውስጥ ያሉ ሰዎችና መርዳት የምትችሉ ማገዝ የምትችሉ ሰዎች
ኢቭን ኢፍ ሰዎችን እንኳን ላገናኛችሁ እችላለሁና በዚህ ረገድ እንደው መቆም የምትችሉ ሰዎች ብትደውሉልንና ሰዎችን ያገናኛናችሁ ብትረዷቸው በጣም መልካም ነውና ብዙ ሰዎች ችግር ውስጥ ያሉትና አጠገባችሁ ካሉ ሰዎች ቸርቻችሁ ውስጥ ካሉ ሰዎች ጀምሮ በአገልግሎት ውስጥ ካሉ ሰዎች ጀምሮ እስቲ ዞር ብላችሁ ያያችሁ የምትረዳዱበትን የምትደጋግፉበትን ነገር አመቻችሁ። ይሄ ለእግዚአብሔር ትልቅ ደስታ ነው። እናንተ በጣም ብዙ ሀብት ኖሯችሁ በጣም ብዙ የተሻለ ነገር ኖሯችሁ ለሌላው የማታካፍሉበትን ህይወት እግዚአብሔር አይወደውም። ለእናንተ እግዚአብሔር የሰጣችሁ ለእናንተ እግዚአብሔር የባረካችሁ ለሌላው መቆረስ እንድትችሉ ነውና በዚህ ረገድ ዛሬም በጣም ብዙ ወንድሞቻችን እህቶቻችን ኢትዮጵያውያን ወገኖቻችን በብዙ አይነት መንገድ ውስጥ በጭንቀት ውስጥ በችግር ውስጥ ነው ያሉትና የመቆረስ ባህላችንን የመቆረስ ህይወታችንን የእግዚአብሔርን ቃል የሚለንንም ጭምር በማድረግ እንድንገለጥ እንድንሳተፍ ተካፋይ እንድንሆን ሰጪ እንድንሆን የእግዚአብሔር ደስታ እንድንሆን የእግዚአብሔር እጅ እንድንሆን ይህንን ለማበረታታት እወዳለሁ። ለ2 ሰዓታት የነበረን ቆይታ ይህንን ይመስል ነበር። አብራችሁን ስለቆያችሁ እግዚአብሔር አምላክ አብዝቶ ይባርካችሁ። በመጨረሻም በጣም እንድትጸልዩልኝ አደራ ለማለት ፈልጋለሁ። ሌላ አዲስ ልጀምረው የማስባቸው በልቤ ውስጥ እግዚአብሔር ያስቀመጣቸው ነገሮች አሉ። ወደዛ ነገር ውስጥ እንድገባ ጸልዩልኝ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ተባረኩልኝ። ሳምንት እንገናኛለን።